ሐረግ ድራማ በክፍል 103 ኤፍራታ እንግዲህ የዲኤንኤ ውጤቱ እሷ እንደፈለገችውና እንደጠበቀችው ናታንና ያፌት ወንድምና ወንድም እንዳልሆኑ የሚያሳይ ውጤት ስለመጣ እሷን በደስታ ፍንጥዝ ብላለች። በሌላ በኩል ግን ዶክተሩ ለናታን እውነቱን ንገሪው፣ እስከ መቼ ትደብቂዋለሽ? ከአንቺ ካልነገርሽው ግን እኔ ነግረዋለሁ እያላት ነበር። እሷ ደግሞ ምንም ነገር ናታን እንዳይሰማ እሱ ሚስጥሩን ማውጣት እንደሌለበት መናገሯ ጥሩ እንዳልሆነ ብዙ ነገሮችን እንደሚያስከትልባት እየነገረችው ትገኛለች። አሁን ላይ ኤፍራታ የዲኤንኤ ውጤቱ ወንድምና ወንድም ባለመሆናቸው በጣም ደስ ብሏታል። ምክንያቱም ወንድምና ወንድም ቢሆኑ ኑሮ ወንድሙን እንዳገባች ስለሚሰማት በጣም ታዝንና ተካፋ ነበረ። አሁን ላይ ኤፍራታ ለናታን ምንም ነገር መናገር አልፈለገችም። ነገር ግን በራሱ ጊዜ የምትናገርበት ጊዜ ይደርሳል። ምክንያቱም ኤፍራታ እርጉዝ ስለሆነች ሆዷ እየገፋ ሲመጣ ያፌት ይጠረጥራትና ምንድን ነው ብዙ ጥያቄ ሊያነሳባት ስለሚችል ከዛ ቤት መውጣት የግድ ይኖርባታል ማለት ነው። በሌላ በኩል ናታንና ቢኒያም ለገነት እንግዲህ ከጉሊት አንስተው ወደ ላውንደር ቤት ከፍተውላታል ማለት ነው። ናታን እንግዲህ የኤፍራታን እናት እየተንከባከባት ይገኛል ማለት ነው። ገነት ይህን ነገር በመደረጉ እንደዚህ በመሆኑ በጣም ደስ ብሏታል። በደስታ ተወጣ ትገኛለች ማለት ነው። ናታን እንግዲህ ስራውን በአግባቡ እየሰራ ባለበት አጋጣሚ እንግዲህ ሁለት ሰዎች ወጥመድ ውስጥ አስገብተውታል። የያፌት ሰዎች እየተከታተሉት ከኋላ እየተከተሉት ነበረ። እሱም እንግዲህ ለዲያራ ናት ደውሎ የያፌት ሰዎች እየተከተሉት እንደሆነና ማምለጥ የሚችልበትን መንገድ እንድታመቻችለት እየነገራት ነበር። ነገር ግን እናትየው እያወራችው ያለችው ስለ እሱ እንዴት ማምለጥ እንዳለበት ሳይሆን ስለ ዲያራ ምን እንደሆነች፣ ለምን እንደዚህ እንደከፋት፣ ለምን እንደዚህ እንዳዘነች እየጠየቀችው ነበር በዛ ወጥመድ ውስጥ ሆኖ። እኔ አሁን ስለዚህ ላወራሽ አልችልም፣ አሁን ከዚህ እንዴት እንደምወጣ ብቻ የሆነ መንገድ ፍጠሪልኝ እያላት ነበረ። እሷንም እንግዲህ የኔ ሰዎች ይመጣሉ፣ ምንድነው የለበስክ የሚለውን የልብሱን ከለርና የት ቦታ እንዳለ ጠይቀው ነበረ። ይህን ያደረገችው እንግዲህ የእሷን ሰዎች ልትልክለት ነው። ነገር ግን የያፌት ሰዎች አጠገቡ ናቸው። ምናልባት የእሷን ሰዎች እስከምትልክ የያፌት ሰዎች ሊይዙት ይችላሉ። በመጨረሻ እንግዲህ ሁለት ሰዎች ተፋጠዋል። ከኋላ የያፌት ሰዎች ናቸው። መሀል ላይ አንድ ጥቁር የለበሰ ትልቅ ሰው ነው። ናታን አይመስለኝም፣ ሌላ ሰው ሊሆን ይችላል። ከኋላ ደግሞ መኪና፣ ምናልባት የያፌት ሰዎችና የዲያራ እናት ሰዎች ሊሆኑ ይችላሉ። ሁለቱ የድርጅቱ ተቀናቃኞች ሊሆኑ ይችላሉ። በዚህ መሀል እንዴት ነው የዲያራ እናት ሰዎች ወይም የናታን ሰዎች እንዴት ነው ናታንን ከዛ ነገር ሊያስመለጡት የሚችሉት? ወይስ ደግሞ የእውነት ሁለቱም የያፌት ሰዎች ሆነው ናታንን ሊይዙት ነው? ይሄ በጣም የሚያጓጓ ነገር ነው። ናታን እንግዲህ አሁን ላይ ከታገተ ከተወሰደ በጣም ከባድ ነገር ሊፈጠርበት ይችላል። ወይም ደግሞ የዲያራ እናት ቀድሞ ስለነገራት ልታስለቅቀው ልታስፈታው ትችላለች። ግን ደግሞ የሚያመልጥበት ከባድ ነገር ሆኖበታል። ወጥመዱ በጣም ለማምለጥ ትንሽ የከበደ ነገር እንደሆነ ነው እንግዲህ በስልክ ሲያወራ እንደነበረው የነበረው ማለት ነው። ሌላ ሉሊትና ጽዮን ናቸው። ጽዮን እንግዲህ ሉሊትን እንዳስታወሰች የሚያመላክት በትንሹም ቢሆን በስዕል መልኩ አንቺን እየሳልኩሽ ነው፣ ግድግዳ ላይ እንሰቅልሻለን እያለቻት በመጨረሻም እንግዲህ እሷን ሲንክ ላይ ስትፈጣፈጣት የነበረውን ፎቶ ስላ እንግዲህ እያስረዳቻት ነበር። ይህን ስትሰማ ለሉሊት በጣም የሚያስደነግጥና የሚያስፈራ ነገር ሆኖባታል። ምክንያቱም ሉሊት ካሁን በፊት የምታስበው ጽዮን እንዳላስታወሰች ማስታወስ እንዳልጀመረች ነበር። አሁን ግን እንዳስታወሰች በትንሹም ቢሆን ገብቷታል። ወይም ደግሞ ልታስታውስ እንደሆነ ማስታወስ እየጀመረች እንደሆነ የሚያሳይ ነገር ነበር ያሳየቻት። ጽዮን ግን ይሄን ነገር ማድረግ ለምን ፈለገች? አሁን እንደገና ሉሊትን ማሳደድ እየጀመረች ነው ማለት ነው። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንና ሀሳብ አስተያየት መስጠታችሁን እንዳትረሱ ማለት ነው። ሐረግ ድራማ እንግዲህ በጣም እያጓጓን ይገኛል። መጨረሻው ምን እንደሚሆን ሁላችንም በጉጉት እየጠበቅ ነው። እንግዲህ ኤፍራታ ከዚህ ወጥመድ ወጥታ ከናታን ጋር እንዴት መሆን ትችላለች ነው ዋናው የዚህ ፊልም መጨረሻው። ናታን እና ኤፍራታ ተለያይተው ይቀራሉ ወይስ ናታን ሁሉ ነገር አልፎ ኤፍራታ ሚያን ሁሉ መስዋዕትነት ከፍላ ከናታን ጋር ይሆናል መጨረሻዋ የሚለው ነገር ነው። ያፌትና ሉሊትስ ይህን ሁሉ ወንጀልና በደል ሰርተው የእውነት ምንም ሳይሆኑ ይለቀቃሉ ወይስ ደግሞ የስራቸውን አግኝተው ወደ መቀመቅ የሚገቡ
ይሆናል የሚለው ነገር ነው። መጨረሻው ይሄ ነው የሚሆን። ግን ደግሞ ከዛ እስከሚደርስ ድረስ ብዙ መስዋዕት፣ ብዙ መሰናክል፣ ብዙ ውጣ ውረድ አለው ማለት ነው። በመጀመሪያ ደረጃ ቤዛ ሔዋንን እየፈለገች ትገኛለች። ቤዛና አዲሱ ጓደኛዋ እንግዲህ አሁንም ጊዜ አብረው እያሳለፉ ነው። ብዙ ጊዜያቸውን አብሮ ማሳለፍ ጀምረዋል። በዛው ሔዋንን እየፈለጓት እንግዲህ ያፋልጉኝ ፎቶ በየመንገዱ እየጠፉ ሔዋንን መፈለግ ጀምረዋል ማለት ነው። እስካሁን ድረስ ባያገኟትም አሁንም ፍለጋቸውን እንደቀጠሉ ነው። ነገር ግን ሲደክማቸው በመሀል ቁጭ እያሉና እያረፉ ነበረ። በመሀል እንግዲህ ቤዛ ሲደክማት ሄድ እናንተ መኪና አምጣ እኔ ዜጋ ተቀምጬ ጠብቃለሁ እያለችው ነበረ። እንግዲህ እሱ ሄዶ መኪና ያመጣል ወይስ ደግሞ በዛው ይቀራል? መጨረሻ ላይ የምናየው ነው የሚሆነው። ለምን እንደቀረባት እስካሁን ድረስ አይታወቅም። እሱ ግን እንደ አፍቃሪ ሆኖ ነው የቀረባት። እስካሁን ድረስ ለምን እንደቀረባት ግልጽ የሚያደርግ ነገር አልታየም። አሁን ላይ ዲያራ ወንድሟን እንዲከባከባት ካጠገቧ እንዲሆን አብሯት እንዲሆን እየጠየቀችው ነው። እናቷ ላይ ተቀይራባታለች። እናቷን ማየትም ማናገርም ማውራትም አትፈልግም። አሁን ላይ ዲያራ እንግዲህ እናቷ ምን እንደሆነች እና ለምን እንደዚህ እንደሆነች ብትጠይቃትም ልትመልስላት አልቻለችም። ከወንድሟ ጋር ጊዜ ማሳለፍ፣ ወክ ማድረግና ብቻዋን መሆን እንደምትፈልግ ብቻ እየነገረቻቸው ትገኛለች። በሌላ በኩል ናታን ነው እንግዲህ ናታን ከዲያራ ጎን አሁን ላይ እየሆነ አይደለም። ስራ ቢዚ የሆነ ስለሆነ ዲያራን ቴኬር እያደረጋት ስላልሆነ አሁን ደግሞ ዲያራ በጣም ስለከፋትና ስላዘነች ከጎኗ የሚሆን ሰው ትፈልግ ነበር። እንግዲህ ጓደኞቿ ጋር ልትሄድ ስትል ነበረ። ወንድሟን አግኝተው እንግዲህ አብሯት እንዲሄድና ወክ እንዲያደርጉ ምን እንደሆነች ቢጠይቃትም ግን ልነግረው አልፈለገችም። እንደዚህ የሆነችበት ምክንያት ደግሞ አባቷን ያስገደለችው እናቷ እንደሆነች ካወቀች በኋላ ነበር ማለት ነው። ዲያራ ከዚህ በኋላ ምን አይነት ውሳኔ ትወስን ትችላለች? የእውነት ግልጹን ለወንድሟ ተነግረዋለች ወይስ ደግሞ ምንም ሳትናገር እዛ ቤት ብን ብላ ጠፍታ እናቷ ብቻዋን ትቀራለች? እናቷ ምናልባት የምትሰራውን ስራም በግልጽ አውቃም ሊሆን ይችላል። ካላወቀች በጣም ከባድ ነገር ነው። ምክንያቱም ስታቅ ዲያራ ከእናቷ ምን ያክል ልትርቅ እንደምትችል መገመት አይከብዳችሁም። ሌላ ጽዮንና ዳግም ናቸው። ጽዮንና ዳግም የጀመሩት ነገር ምንም አይነት ፍንጭ አላሳየም። ከዳግም ጋር እንግዲህ አቤል ጋር ያለውን ፋይል ለማጥፋት እየሰሩ ነበረ። ነገር ግን በትናንትናው ክፍል ምንም ያጠፉትም ያገኙትም ነገር የለም። በዛው ባለበት ነው። እንግዲህ በቀጣይ ክፍል ምናልባት አቤል ጋር ያለው ፋይል ወይ ይጠፋል ወይም ደግሞ አቤል ጽዮንና ዳግምን ድጋሚ ሌላ ወጥመድ ውስጥ ሊያስገባቸው ይችላል ማለት ነው። ሌላኛው ያፌት ኤፍራታን እንግዲህ እራት ሊጋብዛት ከቤት መውጣት እንዳለባቸው ይዟት ሊወጣ ነበረ ማለት ነው። በመጀመሪያ ደረጃ ግን ኤፍራታ ስራ እንደምትፈልግና አሁን ለምን መስራት እንዳቆመች ሲቀጥል ደግሞ እሱን ሳትነግረው ከዚህ በኋላ መውጣት እንዳለባት እሱን ሳትነግረው ከወጣች ግን መጥፎ ነገር ሊያደርግ እንደሚችል እያስፈራራት ነበር ኤፍራታ ከዚህ በኋላ የእውነት ለያፌት እየነገረችው ትወጣለች አሁን ወይስ ደግሞ እየተደበቀች አሁንም መውጣቷን ትቀጥላለች? ያፌት አሁን ላይ ኤፍራታ ላይ በጣም ቁጥጥር እያበዛባት ነው፣ እየተከታተላት ይገኛል። የምሰራውን ነገር ሁሉ እየነቃባት ይመስለኛል። እንግዲህ ራት ልጋብዝሽ ብሎ ወደ ውጭ ይዟት ወጥቷል። ምን አስቦ እንደሆነ እንግዲህ እዛ የወሰዳት አይታወቅም። ምናልባት ናታንን ሊያበሽቅበትም ሊሆን ይችላል። ብቻ የሆነ ስብሰባ ኑሮት ምናልባት ናታንን ጠርቶት ኤፍራታን ይዞ ሄዶ ከጎኑ አስቀምጦ ናታንን ማናደድ የፈለገ ይመስለኛል። እንግዲህ ኤፍራታን የት ሊወስዳት እንደሚችል በቀጣይ ክፍል ነው የምናየው የሚሆነው ማለት ነው። እስከዛው ድረስ ባይ ባይ።